ሀይሚ ያለቀሰች ፍቅሯን ለብሩኬ ገለጸችለት። ወይኔ! አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ በአዲስ ቪዲዮ መጥቻለሁ። ለቤቱ አዲስ የሆናችሁ የደወሉ ምልክት በመጫን ቤተሰቡ ነው። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር በማድረግ አጠናክሩ ማለት ነው። ዛሬ ላይ የመጣሁትኝን እንግዲህ በጣም የሚገርም የሚያሳዝን ጉዳይ ያው ሀይሚ እና ብሩኬ ትናንትና ተሰናብቷት ሄዷል። እሷ ደግሞ ያው ብሩኬ ትናንት እንዳያችሁት ልቡ ተሰብሯል። ልቡ የተሰበረውም ሀይሜ ትታው ስለሄደች ነው። በዛ ላይ ደግሞ በጣም የስንት ዓመት የ3 የ4 ዓመት ፍቅረኛው በድንገት ተለይታው ስትሄድ በጣም ይገርማል። ለመጨረሻ ጊዜ ተሰናብቷታል። ዛሬ ላይ ሀይሜ መቋቋም አቅቷት ሁሉን ነገር እንግዲህ እያለቀሰች በቪዲዮ መታለች። እንግዲህ ዛሬ ላይ ሀይሜ ያለቀሰችውም ከእንግዲህ እኔ አንተን በክፉ ነገር ላልጠራ ሁሌም ቢሆን ከልቤ እንጂ ካንተም በፊት ካንተም በኋላ እንዳንተ ማፈቅረው ስለሌለኝ ብላ እንግዲህ ሁሉን ነገር በግልጽ ነግራለች። ብሩኬ ምን እንደሚመልስ ምን እንደሚታየው ደግሞ አብረን የምናየው ይሆናል ቀጣይ ላይ ማለት ነው። እንግዲህ ሀይሜ ይሄንን ሁሉ ላደረኩ ላሰቃየሁ ትናንት ልብህን ላሰበርኩት ሁሉ በጣም ይቅርታ ብላለች። ከምንም ከማንም በላይ እንግዲህ በጣም አዝናለች። ውስጧም ተሰብሯል። የሷም ያው እንደተሰበረ ሁላችንም እናውቃለን። ግን ሀይሜ ከሄድሽበት ብትመለሺ የድሮውን ፍቅራችሁን ብትገልጹ ያው ብትኖሩለት ደስ ይላል። ምክንያቱም እንደዚህ እየተጎዳሽ በአንድ ቀን እንደዚህ ሆንሽ ያው ኖራለሁ ጠነክራለሁ ነው ያልሽው አይደለም። ትዝታዎች ብዙ ነገሮች እየተፈራረቁብሽ እንዴት ነው የምትኖሪው ነው የሚባለው የምንለው እንግዲህ ያው እንግዲህ የማይሸኝ የለም። ሸኝቷታል። ትናንትና ሁላችንም አይተናል። አይታችኋል ልጆችዬ ማለት ነው። በሚገርም ሁኔታ አሳዝናለች። ሀይሜ በጣም የምታሳዝን ነገር ነው። እያለቀሰች ማለት ነው። አይደለም ይሄንን አመት ሁሉ በፍቅር ቆይተው በድንገት መለያየት የሰው ልጅ እህትና ተዋውቀው መወለድ ቋንቋ ነው። ከተዋውቀው ሲለዩ በጣም ይከብዳል። ሁሉም በቦታው ሆኖ ነው የሚያዩ። ይሄን ነገር ሁላችሁም የደረሰበት ነው የሚያውቀው ማለት ነው። እና ሀይሜ አብሶ ደግሞ በሴቶች ጉዳይ ስትመጣ ብዙ ብያለሁኝ ይቅር በለኝ እያለች ነው ያለቀሰችው። እንግዲህ ሁሌም ቢሆን ላንተ መቼም ቢሆን ከልቤ ነው ማፈቅርህ፣ ከልቤ ነው የምወድህ። ግን ያንተን ክፉ አልሰማም። ሁሌም ቢሆን አፈቅርሃለሁ፣ ሁሌም ቢሆን ከጎንህ ነኝ። ዛሬም ነገም እኔ ካንተ ውጭ ማንንም አላፈቅርም። ከመጀመሪያም ከዚህ ካንተም ውጭ ሌላ እንዳንተም ማፈቅረው የለኝም ብላ እንግዲህ ያለቀሰችው ይሄን ሁሉ የነገረችው ለብሩክ ነው። ይሄ ሁሉ ደግሞ እንግዲህ ብዙ ጊዜ በቃ ታግሼ ሲሰበርብኝ ምንም ሲል እዚህ ደርሻለሁ። አሁን ግን ከአቅሜ በላይ ሲሆን ሁሉንም ትቼ መጥቻለሁ። ሁሌም ቢሆን ግን ሁሌም በልቤ ነህ፣ እወድሃለሁ፣ ከልቤ ነው። ሁሌም ቢሆን ከልቤ ውስጥ መቼም አስጠፋም። ላንተም ክፉ አልመኝም። ብሩክ ምን አይነት ሰው ነው ብሎ ቢጠይቁኝ ብሩክ ለኔ ምርጥ ጀግና አስተዋይ ብዬ ጥሩ ጎንህን እንጂ መጥፎ ጎንህን መጥቀስ አልፈልግም። አንተም ደግሞ ልክ እንደዛው እንደምትጠራኝ እርግጠኛ ነኝ እና ብሩኬ መልካም ጊዜ ይሆንልህ ብላ እንግዲህ ያለቀሰ ፍቅሯን ገልጻለታለች። ሀይሜ በጣም ተጎድታለች። ምክንያቱም ያው እንግዲህ ይሄ ነገር ሀሰን አብሶ እዚህ ጉዳይ ላይ እንደዚህ የሀይሜ መለቀስ ብቻ ፈቃዱ ሆኖ ደግሞ አንድ ላይ የሚገናኙበት ነገር ሊሆን ይችላል፣ አይታወቅም። ዛሬ ላይ እንዲህ ቢለያዩም ነገ ደግሞ አዲስ ቀን ነው ወይ እሱ አለችበት ድረስ ሊሄድ ይችላል። ፍቅር ጎራ ይጋርደውም ይባላል። እርግጠኛ ነኝ ደግሞ ብሩክም እንደሚመጣ ፈልጓት፣ ይሄ ደግሞ የታወቀ ነው። እሷ እንደዚህ ሆነች፣ ብሩክ ምን አይነት ስሜት እንደሚሰማው ሁላችንም የምናውቀው ነው ማለት ነው። ብሩክ ማለት ለሀይሜ ምን አይነት እንደሆነ ሀይሜ ማለት ለብሩክ ምን አይነት እንደሆነች ቤተሰቦቹ በሙሉ ሁላችንም የምናውቀው ነው ማለት ነው። እዚህ ደረጃ ላይ ሲደርሱ ብዙ እንቅፋቶችን ብዙ ነገሮችን አሳልፈን ደክመን ብዙ ነገሮችን ትተን እዚህ ደርሰናል። አሁን ግን በቃ በክብሩ ስለመጣ ነው እንደዚህ መለያየትን የመረጥኩት መርጬ መኖርን ብላለች። ሀይሜ ባለሽበት ሰላምሽ ብዝት ይበል ነው የምንለው። ብሩኬም እንደዛው። ግን ደግሞ ያው በመሀላችሁ የሚገቡ ጠላቶች ይኖራሉ። ዛሬ ላይ አይደለም እንደዚህ ተዋዳችሁ በመሀል የሚገባ ጠላት ብዙ ሰው አለና ብቻ እኔ አላውቅም። ሁሉንም ነገር ያስተካክልላችሁ ነው የምለው። ለማንኛውም ቢሆን ማለት ነው መልካሙን ሁሉ እመርጣለሁ።
እመኛለሁኝ። ዘላለም ሁላችሁም ደግሞ ባንድ ሆናችሁ የምናያችሁ ያድርገን ነው የምለው እንጂ ዛሬ ላይ ብሩክና ሀይሜ ተለያዩ ማለት በጣም ይከብዳል። ለኛም ቢሆን ማለት ነው። እኛ ወደፊት ትልቅ ደረጃ ደርሳችሁ በቃ ሁሉም ብሩኬም ደግሞ ያሰበው ብዙ ከሷ ከሀይሜ ጋር ኑሬ ህልሜን ሳልጨርስ በእንደዛ አይነት መንገድ መለያየት በጣም ከብዶኛል እና የወደፊት አራያችን የወደፊት ነገራችን ጥሩ ተስተካክሎ ህይወት እንድንጀምር ነበር የምፈልገው። ዛሬ ላይ ግን በእንደዛ አይነት ነገር እንደዚህ ስለሆን አሳዝኗል። እንግዲህ ተክዟል። ብሩኬም አብሶ ደግሞ ትናንት ሲሸኛት ልቡ እንዴት እንደተሰበረ እንዴት እንዳለቀሰ ያው እንባ ማለት የውስጥ በጣም ይከብዳል። ይሄን ነው ልላችሁ አልችልም ማለት ነው። እንግዲህ ብሩኬ ቻለው የሀይሜን ለቅሶ ሰምተህ ምን አይነት ስሜት እንደሚሰማ ይሄንን ማሰብ ለኛ ቀላል ነው ማለት ነው። አይደለም ማልቅሳ በጣም ይከብዳልም። ሀይሜም እንግዲህ ችላለሁ ብላለች። ለመቻል ሞክራለሁ ነው ያለችው። ብቻ በጣም ከብዷታልም አቅቷታልም በጣምም አዝናለችም እና ሁሉንም ነገር ሀይሜ ጌታ ደግሞ ብሎ በአንድ እንደምትገናኙ በእርግጠኝነት እናምናለን። በሰላም ደግሞ ተገናኝታችሁ በአንድ ላይ ሆናችሁ በቃ ትልቅ ደረጃ የምትደርሱ እንደምትሆኑ ደግሞ እናምናለን። ምክንያቱም ያንቺን ፍቅር እሱ ላይ አለ፣ የእሱም ፍቅር አንቺ ላይ አለ። ምንም የሚል ውስጣችሁ ፍቅር አለ። ውስጣችሁ በፍቅር የተሞላ ስለሆነ ብቻ ብትለያዩ ከቦታ ቦታ ከሀገር ሀገር ብትለዩም ፍቅር ጎራ ይጋርደውም ይባላል። ብሩኬ እንግዲህ የምንለው ያው ከኛ የሚጠበቀው አለችበት ድረስ ያው እንደሚሄድም እርግጠኛ ነን። ይሄዳልን ብዬ ነው የምወስነው ሁላችንም ብንሆን ማለት ነው። እንደዛ እያለቀሰች ብቸኝነት ተሰምቷት፣ ብቸኝነት በጣም ይከብዳል። በጣም በጣም ማለት ነው። አይደለም 4 አመት የፍቅር ጓደኛ ሆኖ ስንት ነገር መከራ፣ ስቃይ፣ ብዙ ነገር አሳልፈው ዛሬ ላይ በማይሆን ጉዳይ ተለያይተው እና በቃ ያማሁን የሰራሁን በደል ሁሉ አፍ በለኝ፣ እኔ ይቅር ብያለሁ፣ ይቅር በለኝ እያለች ነው እንግዲህ እያለቀሰች አለችው። በእርግጥ በብሩኬም ብዙ ነገር ደርሶበታል። አይታችኋል። የሱ ልጅ ያልሆነችውን ያንተ ልጅ ብዙ መከራ አሳልፏል። ይሄን ሁሉ ግን ችሎ ሀይሜን ሁሌም እንደሚያፈቅራት ሁሌም ይቅርታ እንደሚጠይቃት ነበረ። ግን በስተመጨረሻ እንግዲህ በክብር ላይ መታለይ በክብሬ መጥቷል ብላ በማይሆን ቦታ ተጣልተዋል። እዚህ ውስጥ ግን ሀሰን ቢሆን ሀይሜን ቶሎ እንደመለየት ማድረግ ሳይሆን አብራችሁ እንዲቀጥሉ የሆነ መንገድ መፍጠር እንደሚገባ ሀይሜ እንድትለየው፣ በዛ ላይ ደግሞ ኤርፖርት ድረስ መተህ በስተመጨረሻም በኦንላይን እስከምትጨርስ ድረስ መቼም ላንተ ይሄንን ጉዳይ እንደምታማክርህ ሁላችንም እናውቃለን። እና ይሄን ነገር ማስተካከል ይኖርብህ ነበረ፣ ማድረግም ትችልም ነበረ ሳይሆን በፊት ማለት ነው። እሷ በኦንላይን ስትጨርስ ፓስፖርቷን መታ ልትወስድ ያንን ሁሉ እንደምታማክርህ እያወቅ ታይ አይበቃ አይሆንም ብለህ መከላከል ሲገባ ዛሬ ሀይሜ ይሄንን ቁጭት ይሄን ለቅሶ ይሄንን እንደዚህ መሆኑ አንዳንዴ ከጎን አብሯችሁ በቃ የሆነ በመሀላችሁ በፍቅራችሁ መሀል ሰው አለማስገባት ግን ጣልቃነት በጣም ደስ ይላል ነው የምንለው። እንግዲህ ሀይሜ መልካሙን ነገር ሁሉ ይወፍቅሽ። ባለሽበት ደግሞ ከሄድሽበት ተመልሰሽ መመለስም ትችያለሽም። ከብሩኬ ጋር አብራችሁ የምትቀጥሉ ብዙ ትዝታ፣ ብዙ ትውስታ፣ ብዙ ፍቅር፣ ብዙ ጣውረድ፣ ብዙ ነገሮችን ስላሳለፋችሁ አብራችሁ እንደምትቀጥሉ ደግሞ በእርግጠኝነት ሁላችንም የምናቅነን ማለት ነው። እንግዲህ ሀይሜና ብሩኬ አንድ ላይ ይሁኑ ብለን ነው ሁላችንም እንትን የምንለው እንጂ እንድትለያዩ አይደለም። እንደዚህ የምታለቅሽው ያው ይሄንን ሁሉ የምቆጣ ባንተ ስለምቀና አንተን ስለማፈቅርህ እንጂ ለሌላ ጉዳይ አይደለም ብላለች። እውነት ነው። ለፍቅር ሲሉ ብዙ መስዋዕት ይከፈላል። ለፍቅር ሲሉ ብዙ ነገር ይደረጋል። ስለዚህ ብቻ እኔ ያለውቅም ይሄንን ስላችሁ እና ለማንኛውም ወዶች በያላችሁበት ሰላማችሁ ብዝት ይበል። ያላህ ህዝነት rahmat ሁሉ ከናንተ ጋር ይሁን እያልኩ ከዚሁ ለያችኋለሁ። ሀይሜና ብሩኬን ደግሞ በአንድ ላይ እንደሚመጡ በአንድ ላይ ሆኖ ደግሞ የመጨረሻ ሀሳባቸውን እቅዳቸውን አሳክተው አንድ ፍሬ እንደሚያፈሩ እርግጠኛ ነን። እንግዲህ ሀይሜ ዛሬ ላይ በጣም አልቅሳ ልቧ ተሰብሮ እያለቀሰች ነው የመጣችው። ብሩክ ምን እንደሚሰማው ማመን እንጃ። ይሄንን አይደለም ለብሩክ እኛን ራሱ እያስለቀሰች እና ያለችው ማለት ነው።
እና ቪዲዮ ላይክ ሸር አድርጉ። ሀይሜን የምትወዱ የሀይሜ ቤተሰቦች ያላችሁ ማለት ነው፣ ደጋፊዎች ሁላችሁም እና ሀይሜና ለቡርኬ ስትሉ እወዳችኋለሁ። አላህ ሱብሃነሁ ወተዓላ ከጎናችሁ ይሁን። ባይ ባይ።